በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በእግዚአብሔር በጎ ፈቃድ በዘላለም እቅዱ የእግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለውን ፍቅር የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሞቶ ዕዳ የከፈለልን ዕዳ የተከፈለልን የዳነ ሕዝብ ያደረገን በመንፈስ ቅዱስ ማኅተም ሀብተ ወልድ ስመ ክርስትናን የተቀበላችሁ ሁላችሁ እንደምን ዋላችሁ? እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ኢየሱስ ክርስቶስ የተመሰገነ የተወደደ ይሁን። የእግዚአብሔር ልጆች እግዚአብሔር ዛሬ የሚናገረን የሚያስተላልፍልን መልእክት አለ። ከዛ በፊት ሁለት እናቶች አንድ አባት የሌላቸው ልጆችን የሚያሳድጉ እናቶችን አንድ ቤተሰብን የሚይዝበት መርሃ ግብር አለ። ወደ 300 በላይ ሰዎች ደርሰናል። እነዚህን ቤተሰቦች በማገዝ አንድ ቤተሰብ በማገዝ በትንሹ በዓመት 50 ሺህ ብር መክፈል የሚችል ለአንድ እናት ብዙ እገዛ ያደርግላታል። ይህንን ለማድረግ ሁለት እናቶች አሉ። ይህንን ማድረግ የምትፈልጉ በቋሚነት በየዓመቱ ይህን ድጋፍ ማድረግ የምትፈልጉ ቅን ሰዎች በ9114138 ስልኬ ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ዛሬ መንፈስ ቅዱስ የሚናገረን በኦሪት ዘዳግም ምዕራፍ 32 ቁጥር 18 ላይ የወለደህን አምላክን ተውክ፣ ያሳደገህ እግዚአብሔርን ረሳህ የሚለው ቅዱስ ቃል ነው። እንግዲህ እግዚአብሔር በትናንትናው ታሪክ ውስጥ እስራኤልን ሲወቅስ እስራኤል ስጋ እግዚአብሔር አምላካቸው ሆኖ በዛ ሁሉ የህይወት መከራቸው ውስጥ አሳልፏቸው ወደ ትልቅ ክብራቸው መልሷቸው የሰዎች ባሪያ ከመሆን አውጥቶ ባለ ሀገር ባለ ርስት አድርጓቸው በመንገዳቸው ሁሉ እየመራቸው በታላቅ ታምራት በተዘረጋች እጅ እያገዛቸው ሌሎች አማልክትን በመከተል እግዚአብሔርን ይበድሉ ስለነበረ ነው የተወቀሱት። በዚህ ነው መተው ማይገባውን ትተው መረሳት ማይገባውን ረስተው ምንም ጥቅም የሌለውን የዚህ ዓለም አማልክት ጣዖታትን በመከተላቸው እግዚአብሔር ምን ያህል በእነዛ ሰዎች ያዘን እንደነበረ መጽሐፍ ቅዱስን ስታጠኑ ታያላችሁ። በመጽሐፍ ቅዱስ ታሪክ ውስጥ ታውቃላችሁ፣ መጽሐፍ ቅዱስ ሁለት አበይት ክፍሎች አሉት። ብሉይ ኪዳን ወይም የቆየው ስምምነት ማለት ነው። ብሉይ ኪዳን አለ፣ ሐዲስ ኪዳን ወይም አዲሱ ስምምነት ማለት ነው። የቆየው ስምምነት ወይም ብሉይ ኪዳን ውስጥ ያሉትን ታሪኮች ስታጠኑ ሰዎች እግዚአብሔርን ትተው ሌሎች አማልክትን የማምለክ ዝንባሌ ነበራቸው። ትንሽ ኋላ ቀሮች ነበሩ፣ ያልተማሩ ነበሩ። ታውቃላችሁ፣ ሰው ካልተማረ ባህላዊ አስተሳሰቦች በጣም የተጠቃ ነው የሚሆኑና ከባህላዊ አስተሳሰቦች ደግሞ በጣም ኋላ ቀር የሆነውን ሌሎችን አማልክት የተቀረጹትን ዛፎችን፣ ነፋስን፣ ፀሐይን የማምለክ ዝንባሌ ነበራቸው አብዛኛው ከእስራኤል ልጆች ውጭ የነበሩ ህዝቦች እና እስራኤል ያንን እየኮረጁ አንዳንድ ነገር ሲጨንቃቸው ከነሱ አማልክትን የመዋስና የነሱን የመምሰል ነገር ይታይባቸው ነበር እና የብሉይ ኪዳን ትልቁ እግዚአብሔርን የሚያሳዝነው ኃጢአት ወደ ሌሎች አማልክት ዘወር የሚሉትን የህዝቡን ኃጢአት ማየት ነበር። በአዲስ ኪዳን ደግሞ አለማመን ነበረ። እነዚህኞቹ ደግሞ እግዚአብሔር አለ ይላሉ። የአዲስ ኪዳኖቹ በእግዚአብሔር ግን አለልኝ ማለት በእግዚአብሔር ላይ የመተማመን የመደገፍ ራሳቸውን ማምላካቸው ላይ የመጣል ጉድለት ነበራቸው። እምነት ይጎላቸው ነበር። አብዛኞቹ የእኛም ዘመን ክርስቲያኖች ክርስትና የሚፈተነው መቼም ብዙዎቻችን እኛ ጨለያና መልክም ለዛፍ አናጥንም እንዲህ አይነት ልምምድ የለንም። እኛ ግን እግዚአብሔር ላይ እርግጠኞች መሆን የመተማመን ችግር ግን አለብን። የአዲስ ኪዳኑ ይሄ ነው። በሁለቱም ግን እግዚአብሔር ሲቆጣ ታያላችሁ። በብሉይ ኪዳን ያው ተዋችሁኝ ብሎ ሲል በአዲስ ኪዳንም ደግሞ ለምንድን ነው ማታምኑ? እስከመቼ ነው ማታምኑ? እስከመቼ ታገሳችኋለሁ? ያለ ጌታ ሲቆጣ የነበረ ወይም ጌታን ያስቆጣ የነበረው ነገር አለማመን ነበር። እንድታውቁት ያክል እንጂ ዛሬ እግዚአብሔርን የመተው ልምምድ ምን ያህል አደጋ እንዳለው ማሳየት ነው። ተዋችሁኝ ብሎ እግዚአብሔር ልጆቹን ይወቅሳል። የወለደህን አምላክን ያሳደገ ቅዱሱን ረሳኸው ይላል። እናንተ እግዚአብሔር ቤታችሁ ውስጥ ይመለካል አለ። በዘመናችሁ፣ በእድሜያችሁ፣ በጊዜያችሁ፣ በሰዓታችሁ፣ በጉብዝናችሁ ውስጥ እግዚአብሔር ምን ያህል ፐርሰንት ነው? ምን ያህል ፐርሰንት ነው? እውነት ለመናገር አንድ ቤተሰብ ለመጠየቅ ሄጄ ነበረ
ዛሬ የታመመ ልጅ ነበራቸው። ከህመም ተፈውሶ ጤና ሆኖ እንኳን ደስ አላችሁ ለማለት ሄጄ ነበር እና እናትየው ምስጋና ነበረና ምን አሉ ተነስተው፣ ልጆቼ እግዚአብሔርን ዝም አትበሉት አለ። እግዚአብሔርን ዝም የምትሉት ከሆነ መሬቱን ያርገፈግፍባችኋል አሉ። እኚህ መጽሐፍ ቅዱስ ተምረዋል ተብሎ የማይገመቱ እናት በህይወታቸው ውስጥ ካዩት ከተመለከቱት እግዚአብሔርን ዝም አትበሉት ብለው የመከሩን ምክር ለሁላችንም ስለሚጠቅም ነው ዛሬ ያመጣሁት። እግዚአብሔርን ዝም አትበሉት ማለት ምን ማለት ነው? ኢግኖር አታድርጉት። አለ እያላችሁት እንዳታታልሉት። ከእሱ ጋር ጊዜ ኑራችሁ የምትጸልዩበት፣ እሱ የምታስቡበት፣ ለእሱ የምትሰግዱበት፣ ለእሱ ምጽዋት የምትሰጡበት፣ ለእሱ መባ የምታቀርቡበት፣ አስራት የምትከፍሉበት፣ የእሱን ቃል የምትሰሙበት፣ የእሱን ስም የምትዘምሩበት ጊዜ ይኖራችሁ ነው እማማ ያሉን። ይህን ጊዜ ስትከለክሉት ግን እግዚአብሔር ጉዳዩ እናንተ ስለሆናችሁ መሬታችሁን ያንቀጠቅጠዋል። በጣም ይገርማችኋል። አዳም እግዚአብሔርን ቸል ብሎት ነበር። ወደ ፍጥረት ምዕራፍ 3 ላይ እግዚአብሔርን ከጊዜ ብዛት የተነሳ ቸል እያለው መጥቶ ነበር። ፊት ለፊቱ ካለች እጅግ የተዋበች ሴት የተነሳ የተዋበው ያ ትልቁ ቅዱሱ እግዚአብሔር ተረስቶት ነበር። ምን እንዳለ እንኳን ማሰብ አቁሞ ነበር። እግዚአብሔር ከመርሳቱ የተነሳ እግዚአብሔርን ከመርሳቱ የተነሳ ሚስቱ የምትለውን ነገር እግዚአብሔር ይበለው አይበለው አጣርቶ አይሰማም። ዝም ብሎ ነበር የሚሰማት። ከባድ ፍቅር ይዞት ስለነበረ በመንፈሱ ከእግዚአብሔር ጋር ተፋቶ ከሴት ጋር ተጋብቶ ነበር አዳም። በዚህ ምክንያት ሔዋን ያመጣችለትን ሳይጠይቅ ሳይመረምር በላ። እግዚአብሔር ሲመጣ ወደ ፍጥረት ምዕራፍ 3 ብትታነቡ ከኔ ይልቅ የሚስትን ቃል ሰምተሃልና አትብላ ካልኩን በልተሃልና ብሎ ነው ፍርድ የፈረደው። የመጀመሪያው የአዳም ኃጢአት እግዚአብሔርን ዝም ማለት መተው ነበር፣ ኢግኖር ማለት። እግዚአብሔርን ዝም ብሎት በእግዚአብሔር ገነት ውስጥ ግን መኖር አልቻለም። ይኸውላችሁ እግዚአብሔርን ቸል ብሎ አንድ ሰው እግዚአብሔር በሰራው ቤት ውስጥ መኖር አይችልም። እግዚአብሔር በገነባው ትዳር ውስጥ መቆየት አይችልም። እግዚአብሔር በፈጠራቸው ልጆች ውስጥ ታማኝ አባት ወይም ነዋሪ አባት፣ ነዋሪ እናት መሆን አይቻልም። መሬት ትንቀጠቀጣለች እግዚአብሔር ከረሳ ነው። እግዚአብሔር በሰራው ዓለም ላይ ቅንት ያለ መንገድ አናገኝም እግዚአብሔርን ቸል ብለን። አዳም መሬት ሁሉ እሾክ ነው ያበቀለበት። መሬትህ እሾክ አበቀላ ታበቅል፣ በላብ ደክመህ ለፍተህ ብለህ ብላ፣ ልፋና ብላ አለው እግዚአብሔር። የእግዚአብሔር ልጆች ለፍቶ አምጦ ብሎ እንጀራ መብላት ይሻላል? አምኖ እንጀራ መብላት ይሻላል? 2 እንጀራ 5 ዓሣ፣ 5 እንጀራ 2 ዓሣ ብዙ ሰዎችን በእምነት በልተውታል አይደል? ልፍት ብለው ደግሞ ጡብ ጠፍጥፈው ደግሞ ዱባን በልተዋል እስራኤል። ሁለቱም መብላት ነው። የትኛው መብላት ግን ይሻላል? እግዚአብሔር ልጆች መሬት ይኸውላችሁ ፊታችንን እንደ ባልጩት አጥቆራብን መኖር፣ ሁል ጊዜ እንቅልፋትን ሰርተን መኖር፣ ለፍተን መኖር፣ ሰክተን መኖር አለ። አምነን መኖር ደግሞ አለ። እግዚአብሔር አለ ብለን ተዘለን መኖር አለ። እየሰራን ግን እየተባረክን በድርቅም ዘመን ዘርተን 100 እጅ እያጨድን መኖር አለ። የትኛው መኖር ይሻላል? እግዚአብሔር ግን እግዚአብሔር አንዳንድ ሰዎችን ሲፈልግ ቸል ሲሉት ወንበራቸውን መሬታቸውን ያርገፈግፈዋል ነው የሚሉን ማማ። በቃ በማናስበው መንገድ በሁኔታችን እግዚአብሔር ሊመጣ ይችላል። በልጆቻችን ወይ በትዳራችን ወይ በስራ በቢዝነሳችን አለን በምንለው ህልውናችን ሊመጣብን ይችላል። ይህንን በጣም እያዘንኩ ነው የምነግራችሁ፣ ግን እውነት ነው። እኚህ ሴት እጅግ የሚወዱት አንድ ወንድ ልጃቸውን የታመመባቸው ከሞት
ከተገነዘበት ወጥቶ በምስጋና ቆሞ ነው ልናመሰግን ዛሬ ቤቱ ሄድን። እግዚአብሔርን ቸል ብየው ኖርኩኝ፣ መሬቴን ግን አንቀጥቅጦ አስተማረኝ፣ ወደሱ መለሰኝ አሉ። ስለዚህ እግዚአብሔር ችግር የለበትም፣ በአንድ ልጅም ሊመጣ ይችላል። ቸል እንዳትሉት፣ ቸል እንዳትሉት። አንድ አለን በምንለው አይናችን ሊመጣ ይችላል። ቸል እንዳትሉት። ፍቅር ሞኝ ነው ታውቃላችሁ። ፍቅር ሞኝ ነው። እግዚአብሔር ፍቅር አይደል? አንዳንድ ጊዜ እግዚአብሔርን ፍቅር እንደዚህ ነው። ፍቅር ዓላማው ፍቅር ነው፣ ሌላ ዓላማ የለው። እኛ በዚህ ዓለም ላይ የምንኖርበት ትልቁ ዓላማ እኛና እግዚአብሔር እንድንኖር ነው። አብረን ተዋህደን እግዚአብሔር እኛን ወርሶን እኛም እግዚአብሔርን ወርሰነው። ገላትያ 4:10 እንደተጻፈ በክርስቶስ የእግዚአብሔር ወራሾች ሆነን እንድንኖር ነው የተፈጠረው። ሌላ ምንም ዓላማ የለውም። እግዚአብሔር እኛን በክርስቶስ ጠቅልሎ አሳምሮ መውሰድ ነው ዓላማው። እንዴት ዓላማ ያለው አምላክ እኛን ወደዚህ ምድር ካመጣን በኋላ ቸል ብለህ ነው ምንም እንዳልተፈጠረ እየበላን እየጠጣን መዋል ፌር ነው ወይ? እግዚአብሔር ልጆች ከእግዚአብሔር ዓላማ ከዘላለም ሐሳቡ ጋር ይሄዳሉ ወይ? የወለደንን ረስተን ያሳደገንን ቸል ብለን እስከ መቼ ነው? እስከ የትኛው ዕድሜ ነው የምንኖረው? መቼ ነው የምንመለሰው? መቼ ነው ልባችን የሚመለሰው? መቼ ነው እንደሚያስፈልገን የሚገባ? እግዚአብሔር ልጆች ሕይወት ያለ እግዚአብሔር አደገኛ። አዳም አለኝ የሚላት ሔዋን አጠገቡ ቆማ መሸሸጊያ አልሆነችው። ያመጣብኝ ሴት ነች ብሎ ሲቆጣ ድረስ ነው ባዶነት፣ ራቆትነት እንዲሰማው ነው የሆነው። ያለ እግዚአብሔር ሴት ልጅ ሚስት አትሆንም። ያለ እግዚአብሔር ወንድ ልጅ ባል አይሆንም። ያለ እግዚአብሔር ገንዘብ ንግድ ኑሮ አይሆንም። ያለ እግዚአብሔር ጮማና ዳቦ ህብስትና ጣፋጭ ለሰው ልጅ ጤና አይሆንም። ያለ እግዚአብሔር ወርቅ አያደንቅ። ያችሁ መሬታችን ተንቀጥቅጣ ፊታችን ወደ እግዚአብሔር መመለስ የለብንም። በኮቪድ ወቅት የነበረውን የንስሐ መመለስ መቼም ቢሆን ይመጣል ብዬ ያላስብ። እጅግ አስገራሚ የንስሐ ተመላሾች ነበሩበት ኮቪድ። ብዙ ካህናት ይህን ያውቃሉ፣ ትመሰክራላችሁ። በጣም ብዙ ወጣቶች እናዘዙ ነበር ከተለያየ ቦታ። አንዳንድ ጊዜ እፉኝቶች የሚመጣባቸውን ጥፋት ሲመለከቱ ከጫካ ሮጠው እንደሚያመልጡ ጌታ ዮሐንስ በምሳሌ እንደተናገረው ጫካ ውስጥ እሳት ሲነሳ የሙቀቱ ወላፈን ሲሰማቸው እየፈጠኑ ከጫካ ውስጥ እየወጡ ወደ ሜዳ ይመጣሉ፣ ለመትረፍ ማለት ነው። እንደ እፉኝቶች እሳት ሲሰማቸው ሮጠው ነፍሳቸውን ለማትረፍ ወደሚያድናቸው እንደሚሰበሰቡ እፉኝቶች አይደለንም እኛ። ዮሐንስ እንደዚህ ብሎ ወቅሷቸዋል። እስራኤል ልጆች እናንተ እፉኝት ልጆች የሚመጣባችሁ መከራ እንደሚመጣባችሁ ማን ነገራችሁ ብሎ ወቅሷቸዋል። ችግር ወደ እግዚአብሔር ሊያስጠጋን አይገባም። ማጣት ሊያስጠጋን አይገባም። ጉለት፣ መከራ፣ ሐዘን፣ የልብ ስብራት፣ መወጋት ሊያስጠጋን አይገባም። በሰላም ቀንም አምላካችን ሊሆን ይገባል። ልናስበው ይገባል። ጊዜ ልንሰጠው ይገባል። ቤታችን ውስጥ ወንበር፣ ልባችን ውስጥ ወንበር፣ ኑሯችን ውስጥ ወንበር ሊኖረው ይገባል። የእግዚአብሔር ስም መጠራት አለበት። በቤታችን መመስገን አለበት። መታወስ፣ መዘከር፣ መወደድ አለበት። የእግዚአብሔር ልጆች የኢየሱስ ክርስቶስ ስም ቤታችን ውስጥ ሕያው ሆኖ መኖር አለበት። መቼ ነው እኛ የምናስታውሰው? መቼ ትዝ የሚለን? ምን ያህል ሰዓት ትዝ አላችሁ ዛሬ ቀኑን ሙሉ? እግዚአብሔር በመከራችሁ አሰባችሁት ወይስ በደግ አሰባችሁት? አብሯችሁ እንዲኖር እስኪኖር ድረስ አይለቅም። ትዳር ነው። ክርስቶስ እኮ ትዳር ነው። ሙሽራችን እኮ እኛ ሙሽሪት ነን። ቤተክርስቲያን ሙሽራችን እኛና እሱ በፍቅር እንድንኖር ይፈልጋል። ስለዚህ ጥብቅ የሆነ ፍለጋኛ ላይ ያለው ዓላማው እኛን ነው የሚወስደው። እጆችን ላይ ያለውን እኛ ምንሰራውን አይደለም፣ እኛን ነው የሚፈልገን። ምንሰጠውን ወርቅ አይደለም የሚፈልገው። ምንሰራለትን ቤት እኛን ነው የሚፈልገው። ዓላማው እኛ ነን። እኛ ከረሳ ነው እኛን ለማንቃት የማይወስደው እርምጃ የለም እግዚአብሔር። ስለዚህ በዚህ መንገድ ራስን ማግኘት እውነት ለመናገር ተጎድቶ መማር ነው።
ቀደም ብለን ራሳችንን ወደ እግዚአብሔር ልንመልስ፣ ወደ ወለደን ወደ አሳደገን አዳኛችን ፊታችንን ልንመልስ ይገባል። እግዚአብሔር ተናግሮናል። የሰማነውን በልባችን ይጻፍልን። የእግዚአብሔር ቸርነት፣ የእመቤታችን ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ስለምታደርጉ በጣም ደስ ይለኛል። ቃላችሁ ምርቃታችሁ ይድረሰኝ። እናንተና ቤታችሁ ባረኩ። የሁለት እናቶች ማሳሰቢያ አትርሱ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም